ዴቭ የእውነት አዴን ለቤተሰቦቹ ማስተዋወቅ ፈርቷል ወይንስ ሰራተኛ ስለሆነች በሰራተኝነቷ አፍሮ ነው? ምንድነው እየተፈጠረ ያለው? እጅግ በጣም አሳዛኝ ነገር ነው። የእውነት ዴቭ እየተጨነቀ ያለው እንዴት ቤተሰቦቹን እንደሚያስተዋውቃት አዴን ፈርቶ ነው ወይንስ ምንድን ነው የሚያወሩት? ወይንም ሴቶቹ ተሰብስበው የሚያወሩት ነገር እውነት ከሆነ የምር በዴቭ በጣም አዝንበታለሁ። እሷ የቤት ሰራተኛ ብትሆንም የቤት ሰራተኛ መሆን የማይገባት ሴት እንደሆነች ታውቃላችሁ። በጣም አስተዋይ የሆነች ቆንጆ፣ ሁሉ ነገር የሚገባት አይነት ልጅ ናት አዴ። በጣም ከባድ ነው። ባቡሬም ደግሞ እንግዲህ እናት እውነትም በወንድ ነበር እንደዚህ የሆነችው። ከዚህ በፊትም ብያችሁ ነበረ። ብቻ ግን ለሙዬ እሷን ለመረዳትና እሷን ለመደገፍ እየጣረች ነው። ሮማንም ደግሞ እንግዲህ እዛ ቤት ተቀጥራ እነ ፍቅር ቤት ተቀጥራ በመስራቷ አሹ በጣም ደስ ብሎታል። ምክንያቱም በፊት እሷን ለማየት ከስራ ወጥቶ ይሄድ ነበረ። አሁን ላይ ግን እዛው በየደቂቃው በየሰዓቱ ሮማንን ሊያያት ነው ማለት ነው። ፍቅራቸውም ይታደሳል ብዬ አስባለሁ። ፍቅርም ደግሞ አሁንም በእነሱ መሀል እየገባች ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ሩታ ዴቭ ይሄን ያህል እንዲጨነቅ አልፈልግም እያለች ላሹ እየነገረችው ነበረ። እሷን ለቤተሰብ ለማስተዋወቅ በጣም እየተጨነቀ ነው፣ በጣም እየፈራ ነው። ምክንያቱም እንኳን አይደለም የእሱ ቤተሰቦች እንኳን አይደለም ለአዴ ለቤት ሰራተኛ ይቅርና ለእኛ እንኳ ራሱ የማይመጥኑ በጣም ትልቅና ክብር ያላቸው ቤተሰቦች፣ በጣም ሀብታም ናቸው እያለች በጣም ነበር ስለነሱ የምታወራው። ሰው ሆኖ ሰው ከማንም በገንዘብ ብቻ ከክብር ዝቅ ይላል ብዬ አላስብም። እሷም ደግሞ ለልጃቸው ትገባለች ብዬ የማስባት አይነት ሴት ናት። በጣም ስነ ስርዓት ያላት፣ በስነ ስርዓት በወጓ በባህሏ ያደገች፣ ክብሯን የጠበቀች፣ እንዳሁን ሴቶች እዩኝ እዩኝ የማትል ክብሯን ጠብቃ የምትኖር አይነት ልጅ ናት። ስለዚህ አዴይ ለዴቭ ትበዛበታለች እንጂ አታንስበትም ብዬ ነው የማስበው። ምክንያቱም የቤተሰብ ክብር የሚባለው ከፍቅር በላይ ሊሆን አይችልም። ፍቅር ከክብርና ከሁሉም በላይ ሀያልና በጣም ኃይለኛ የሆነ ነገር ነው ማለት ነው። እና ስለዚህ በጭራሽ ዴቭ በሷ ሊያፍርባት አይገባም። ወይንም ደግሞ እነሱ አዴንና ዴቭን ለማለያየት የፈጠሩትን ወሬ ነው ብዬ አስባለሁ። እንግዲህ ይህን ነገርም የዴቭ እህት ለቤተሰቦቹ ነግራው፣ እናቲቱም ደግሞ እሷ ነግራኛለች፣ ምንድነው የሰማሁት ነገር ብላ ስትለው ሁሉንም ነገር እኔ ቀስ ብዬ ነግርሻለሁ ብሏታል። የፍቅርም እናት የተረዳችው ነገር አለ። ምክንያቱም ያችኛቱ ደውላ የዴቭ እናት ደውላ የነገረቻት ነገር ስለነበር ማለት ነው። ቤተሰቦቹ እሱ እንደሚፈራቸው አዴይንም ይቀበሏታል አይቀበሏትም የሚለው ነገር እናያለን። በእርግጥ የእሱ ቤተሰብ አዴይን ተቀበላትም አልተቀበላትም ዴቭ ከእሷ ጋር መኖር ወደ ኋላ አይልም። ቤተሰቦቹንም ቢሆን ትቷቸው ከእሷ ጋር ከተማ ውስጥ ይኖራል ብዬ ነው የማስበው። አዴይ ግን ይሄን ነገር ትቀበላለች ብዬ አላስብም። የአዴይ ቤተሰቦች እናቷም ሆነ ሁሉም ይሄን ነገር ሊፈቅዱላት ይችላሉ። ምክንያቱም ከተማ ውስጥና ራሷን ጠብቃ በስነ ስርዓት ራሷን አስከብራ የምትኖርበት ስለሆነ ምንም ይላሉ ብዬ አላስብም። አሹም ደግሞ ሩታን በጭራሽ በአዴይና በዴቭ መሀል እንዴት ገቢ አልፈቅድልሽም፣ ምክንያቱም ፍቅር የነሱ ነውና ራሳቸው ወስነውበት ይሆናል አይሆንም የሚለው ነገር እነሱ ተመካክረው ነገሩን ማድረግ አለባቸው እንጂ ማንም በእነሱ ህይወት መግባት የለበትም ብሏታል። በጭራሽ ግን ደግሞ እሷ የምትረዳ አይደለችም። የዴቭ የእህቱም ጓደኛ ብዙ ፍቅርም ሆነች ሩታም ሆነች አዴይና ዴቭ አብረው እንዳይሆኑ ይፈልጋሉ። ይሄን ነገር ያደረጉት ለምን እንደሆነ ባላቅም አዴይ የቤት ሰራተኛ ስለሆነች እንጂ የቤት ሰራተኛ ባትሆን ይሄን ነገር ይሉ ነበር ወይ? የቤት ሰራተኛ ማለት እኮ በነገራችን ላይ ማንኛውም ሰው ቢሮ ሄዶ የመንግስት ሰራተኛ ሆኖ የባንክ ሰራተኛ ሆኖ ሰርቶ እንደሚመጣው ደሞዝ ለመቀበል ህይወትን ለመለወጥ እንጂ የቤት ሰራተኛ ማለት የመንግስት ሰራተኛ ማለት የባንክ ሰራተኛ ማለት ሁሉም እኮ ሰራተኛ ነው ማለት ነው። እና ይሄ ነገራቸው ትንሽ አናዶኛል። ሮምዬም ደግሞ እንግዲህ ማናት ለሙዬም የባቡሬን እናት ካለችበት ስሜት ካለችበት ነገር ለማውጣት እየሞከረች ነው። ደሞም ታረገዋለች ብዬ አስባለሁኝ። የቅምጥልንም አባት ደግሞ አደራ ብላቸውን የሄደችው ቅምጥል ክፍለ ሀገር ሄዳ ከፍቅረኛዋ ጋር ደግሞ ከምትወደው ከምታፈቅረው ከኪንጎ ጋር አለሟን እየቀጨች ነው። ወንዝ ላይ ውሃ እየተራጨች ምን እያለች ፍቅራቸው አሁን ላይ የእውነት የፍቅር ከሷ የሚይዘው ይመስለኛል ማለት ነው ውዶቼ። እነ ዳይመንድና እነ ኪንጎም ክፍለ ሀገር እንደሄዱ ናቸው። ዳይመንድም ደግሞ የቤተሰቦቹን ንብረት ማስመለስ ስላለበት ክፍለ ሀገር ሂዶ እንግዲህ እዛ ነው ያለው ማለት ነው። እስቲ በቀጣይ ደግሞ ሲለቀቅ ምን አዲስ ነገር እንደሚፈጠር በደንብ እናያለን። ግን ደግሞ የዴቭና የአዴይ ፍቅር ማንም ሰው ቢሆን ፍቅራቸውን እንዲነጥቃቸው አልፈልግም። የእውነት ነው የምላችሁ።